Hello guys, welcome. Today we will see the pump piping standards and also on the last time video we have seen the pump curve and the pump operation ranges on the pump curve. ዛሬ የምናያቸው የሚሆኑት በአጠቃላይ የፓምፕ ፓይፒንግ ሲስተም ስታንዳርድስ ምንድን ናቸው፣ ምን አይነት ህጎች አሉት የሚለውን ኢን ዲቴል በደንብ የምናይ ይሆናል። ሁላችሁም ይህን ቪዲዮ ተከታተሉ እስከ መጨረሻ ሰዓት እና የሚጠቅም ነጥብ ታገኛላችሁ ብዬም ስለምጠብቅ በተቻለ መጠን ጥሩ ነጥቦችን ለማንሳት ሞክራለሁ። የተዘጋጁት ስላይዱ ላይም ጥሩ ነጥቦች አሉ። እነሱን ተከታትላችሁ ለማየት ሞክሩ። ሄር እዚህ ጋር የምናየው ስድስት በፓይፕ ዲዛይኒንግ ላይ ስድስት ዋና የምንላቸው ነጥቦች አሉ፣ ህጎች። እነሱም አንደኛ ተራ ቁጥር አንድ የምንለው ኪፕ ሳክሽን ፓይፕስ አስ ሾርት አስ ፖሲብል። ያ ማለት ምንድን ነው? የፓምፕ ሳክ የሚያደርግበት ታንከራችን እና የፓምፕ እርቀቱ ሊሚትድ መሆን መቻል አለበት፣ በተቻለ መጠን አጭር መሆን አለበት የሚል ፕሪንሲፕል ነው ያለው። ያ ማለት እዚህ ጋር እንደምናየው ፓምፓችን እዚህ ከሆነ እዚህ ጋር ሳክሽን ታንከራችን ይኖራል። ይሄ ማለት ይሄ እዚህ እስከዚህ የምናየው ዲስታንስ አጭር መሆን አለበት። ያ ማለትም ደግሞ ምንድነው ደግሞ በዚህ መሰረት የፓይፓችን እዚህ ጋር እንደምናየው ዲስታንስ 5 to 10 ታይምስ ፓይፕ ዲያሜትር። ያ ማለት ምንድነው እዚህ ጋር የዚህ ፓይፕ ዲያሜትር ከ5 እስከ 10 ጊዜ እጥፍ ያህል መሆን መቻል አለበት ነው የሚለና በዚህም አጋጣሚ ቤንዲንግ የኤልቦው ሰምቲንግ ቫልቭ ምናምን ቢኖረን እነሱን መጠቀም ያለብን በዚህ ዲስታንስ ውስጥ ይሆናል ማለት ነው። ሁለተኛው ህጋችን ምንድነው? ፓይፕ ዲያሜትር ኦን ደ ሳክሽን ሳይድ ሹድ ቢ ኢኳል ኦር ዋን ሳይዝ ላርጀር ዛን ደ ፓይፕ ኢሌት ይላል። ይህ ማለት የፓይፕ ኢሌታችን እዚህ ጋር ዲ ዲያሜትር ቢኖረው ይሄኛው ፓይፕ ሳክሽን ፓይፓችን በተቻለ መጠን የኢሌት የፓምፑን ኢሌት ፍላንጅ ዲያሜትር መያዝ አለበት ቢያንስ። አዘርዋይስ ግን አንድ ሳይዝ ከፍ አድርገን ኢንስታል ማድረግ አለብን ማለት ነው። ይሄን የተቀመጠው ህጋችን። ሶስተኛ ህጋችን ፓይፕ አንድ ሳይዝ ከፍ ስናደርግ የግድ ሪዲዩስ ማድረግ ይጠበቅብናል። ሪዲዩሰራችን የምንጠቀመው ሪዲዩሰር ዩዝ ኤክሴንትሪክ ሪዲዩሰር ኦን ደ ሳክሽን ሳይድ። የምንጠቀመው ሪዲዩሰር ማንኛውም ሪዲዩሰር ኪውክ ሪዲዩስ የሚያደርግ ሳይሆን መሆን ያለበት ኤክሴንትሪክ ታይፕ መሆን መቻል አለበት። ያ ማለት ምንድን ነው? ይሄ ኤክሴንትሪክ ታይፕ መሆኑ ምን ይጠቅመናል ለሚለው ይሄ ኤር ፖኬትስ የምንላቸው ፎርም እንዳይደረግ ነው። ያን ደግሞ ኤር ፖኬት ፎርም እንዳይደረግ ደግሞ ራሱን የቻለ ህግ አለው። እሱ ህግ ደግሞ ምንድን ነው? እንደምታዩት እዚህ ጋር ኤክሴንትሪክ እዚህ ጋር አንድ ሳይዝ ከፍ ያለች እኛው አነስ ትላለች። በዚህም መሰረት የተጠቀምነው ፓይፕ ኤክሴንትሪክ ፓይፕ ነው። ይሄ ፓይፕ ኤክሴንትሪክ ሪዲዩሰሩ እንደምታዩት ፍላት ሳይዱ አት ዘ ቶፕ ሳይድ ነው፣ ሪዲዩስድ ሳይዱ አት ዘ ቦተም ሳይድ ነው። ይሄም የተደረገበት ምክንያት ምንጊዜም የሳክሽን ፓምፓችን ያ ማለት ምንድን ነው? ይሄ ኔት ፖዚቲቭ ሳክሽን ሄድ ሲኖረን ያ ማለት ሶርሳችን አት ዘ ቦተም ኦፍ ዘ ፓይፕ ላይን ሲሆን ከዚህ በታች በሆንና እኩል ሌብል ላይ ሲሆን ፍላት ሳይዱ በቶፕ በኩል መሆን አለበት። ያ ማለት ምንድነው? ዋተር በቀላሉ ፍሎ አድርጎ እዚህ ጋር እየሞላ መጥቶ እንዲል ምንም አይነት ኤር እንዳይፈጠር ነው። ይሄን ብንገለብጠው ለምሳሌ ውሃው በዚህ በኩል ነው ከታች ጀምሮ እየሞላ የሚመጣ ከላይ ቫኪዩም እያደረገ ይሄዳል ማለት ነው። ያ ማለት ምንድነው? የሆነ ፖርሽን ኤር ፎርም ያደርጋል። ያ ኤር ፖኬት ይፈጥራል ማለት ነው። ከላይ በኩል የሚሆን ሰዓት ሶርሳችን ደግሞ ኤክሴንትሪክ ፓይፕ ይገለበጥና ፍላት ሳይዱ በታች በኩል ኤክሴንትሪክ ሳይዱ በላይ በኩል ይሆናል ማለት ነው። አራተኛ ህጋችን ምንድን ነው? ኢሊሚኔት ኤልቦውስ
mounted on or close to the inlet nozzle of the pipe። ቅድም ከላይ ለመጥቀስ እንደተሞከረው ሾርት እና ምንም አይነት ቤንዲንግ መኖር የለበትም። ያ ዲስታንስም ሊሚትድ የሚሆነው እንዳየነው ከ5 እስከ 10 ታይምስ ኦፍ ደ ፓይፕ ዲያሜትር ነው የሚለው ህጉ። በዚያ መሰረት ከዚህ እስከዚህ ባለው ሬንጅ ውስጥ ቫልቭም ይሁን ኤልቦ መጠቀም የለብንም ማለት ነው። ምክንያቱም ስትሬት መሆን አለበት። ምንም አይነት ተርቡላንስ መኖር የለበትም። ያ ማለት ውሃ በብል የሚፈጥር ሰምቲንግ እንደዚህ ዲስተርብ የሆነ ውሃ መምጠት የለበትም ማለት ነው። ማለት እዚህ ጋር የሚመጣው ፍሎድ ስቴብል ሆኖ ወደ ፓምፑ ሲገባ ስቴብል በሆነ መልኩ መግባት መቻል አለበት። ያ ተርቡላንስ ፈጠረ ማለት ሳሟት ወደፊት የምናየው ይሆናል። ካቪቴሽን ፎርም የማድረግ ነገር የሚባለው ላይ ይከሰታል። እሱ ወደፊት እናየዋለን ማለት ነው። ካቪቴሽን ላይ በምናይበት ሰዓት አምስተኛ ህጋችን ምንድን ነው የሚለው? ኤሊሚኔት ፖቴንሻል ፎር ኤር ኢንተር ይሄ ማለት ኤሊሚኔት ፖቴንሻል ፎር ኤር ኢንተርፌይመንት ኢን ደ ሳክሽን ፓይፕ። ይህ ማለት ምንድን ነው? የኤር ምንም አይነት ፎርም የሚያደርግ ነገር እንዳይኖር ከፍታ መኖር የለበትም ነው። ያ ማለት ፖቴንሻል ዲፈረንስ መፈጠር የለበትም። በሰክሽን ፓይፑ ላይ ከፍ ያ ብሎ ፓይፓችን ተቀምጦ ፖቴንሻል ፈጥሮ ሄት ፈጥሮ ምንም አይነት እንትን እንዳይገባ የኤር ፎርም የመደረግ አቅም እንዳይኖር ነው የሚለን። ኢንሹር the piping arrangement does not cause strain on the pipe casing። ያ ማለት ምንድን ነው? ኦልዌይስ ሳፖርት መደረግ አለበት። የፓይፒንግ ክብደታችን በፓምፑ ላይ ማረፍ የለበትም። መሆን ያለበት ራሱን ችሎ ለራሱ ሳፖርት ኑሮት የራሱን ሎድ የማይፈጥር መሆን አለበት። ፓይፒንጋችን የራሱ የሆነ ዌይት ይኖረዋል። ያ ዌይት ከፓምፑ ላይ ምንም አይነት ጫና የማይፈጥር መሆን አለበት ነው የሚለን። እነዚህ ህጎች ናቸው የተቀመጡ። በአጠቃላይ እዚሁ ላይ በተጨማሪ እንደ እንትን የሳክሽን ብቻም ሳይሆን የዲስቻርጅንም በተመለከተ ህግ አለን ፓይፒንግ በምንሰራ ሰዓት። ያ ማለት ምንድን ነው? ደሴም ኢሹ እዚህ ጋም አፕላይ የምናደርገው ነጥብ አለ። እሱ ማለት ምንድን ነው? ዲስቻርጅ ፓይፒንጋችን ደሴም ሽት አስማች አስ ፖሲብል ዘሴም የፍላንጁን የዲስቻርጅ ፍላንጁን ዲያሜትር ፓይፕ ቢኖረንና ይመረጣል። እና አንድ ወይም ከዚያም በላይ ሳይዝ እንደ ኮስትም እንዳንሆን ፕሮፖርሽናል የሆነ ኮስት እና ፍሪክሽን ሎስን ፕሮፖርሽናል ያደረገ ሰሌክሽን ቢኖር ጥሩ ነው። ይህም ማለት የፓይፕ ሳይዛችን ሳሟት ከዲስቻርጅ ፍላንጃችን አንድ ከፍ በምናደርግ ሰዓት ሴም ሽት እዚህ ጋር ኤክሴንትሪክ ሪዱሰር እንድትጠቀሙ እዚህ የምንጠቀማለን። ይህ ማለት ምንድን ነው? ያንን ስንጠቀም ፓይፓችን መጨመር ያለብን ሳይዙ መጨመር ያለበት አፍተር 5 to 10 ታይምስ ኦፍ ደ ፓይፕ ዲያሜትር ከራቅነ በኋላ። ያ ማለት ምንድን ነው? እዚህ አንስተን እስከዚህ ድረስ እስከዚያ አራውንድ ሄር 5 ታይምስ 5 to 10 ታይምስ ኤክስ ቢሆን ከዚህ በኋላ ነው ፓይፓችን ሳይዙን መጨመር የምንችለው እንጂ በዚህ ሬንጅ ውስጥ ባለንበት ሬንጅ ውስጥ ከፓይፑ ዲስቻርጅ እስከ 5 to 10 ታይምስ ደ ፓይፕ ዲያሜትር ባለው እርቀት ውስጥ ምንም አይነት የፓይፕ ሳይዝ መጨመር አይኖርብንም። ምንም አይነት ቫልቭ የሚሆን ሰምቲንግ መጠቀም የለብንም ማለት ነው። እንደገና ሪኮመንድድ የሚሆነው ደግሞ ዲስቻርጅ ፓይፕ ላይ ብዙ ጊዜ ነን ሪተርን ቫልቮችን መጠቀም ሪኮመንድድ ነው እንደዚሁ ማለት ነው። ይሄ ነው። በሚቀጥለው የካቪቴሽን በተመለከተ ታይፕስ ኦፍ ካቪቴሽን ምንድን ነው? ፓምፕ ላይ የካቪቴሽን አይነቶች ምንድን ናቸው?
ካቪቴሽን በምን ይፈጠራል፣ በምንስ እንከላከለዋለን የሚሉን ነጥቦች አንስተን የምንወያይ ይሆናል። ስለነበረን ጊዜ አመሰግናለሁ። ቴንኪው